ትግሉን ለመጥለፍ የሚያደርጉትን ሩጫ በደንብ ልትገነዘቡና ልታውቁ ይገባል። ጠላት ባጠመደልን መንገድ ወይምና አብይ በሚሰሩት አይደለም። በቃ ስራ ተሰርቷል። የአማራ ፋኖ መሪዎች ስራ ሰርተዋል። ከሚፈለገው አካባቢ እኛ ከምንጠብቀው በላይ ስራ ሰርተዋል። ይህንን ስርዓት የሚጥሉበትና ነገ ኢትዮጵያዊነት የሚበለጽግበት የተለያየው ህዝብ በኢትዮጵያዊነቱ እንዳያምን የተደረገ ሀገር እንዳለው የሚያሳይበትን ስርዓት እናመጣለን። ይህም በደማችን ላይ ተቀላቅለው የሞቱ በእናታቸው ወደ እዚችን ዓለም ያላዩ ወጣቶች ልጆች ያልተወለዱ ሞተዋል። የዚህ ደም ነውና እየተሳሰብን ያለነውና ጥላቻ አይደለም። በማንም ብሔር ላይ የአማራ ፋኖ ጥላቻ የለውም። በማንም ሃይማኖት ላይ ጥላቻ የለውም። አዲስ የሚያመጣው ነገር ቢኖር ኢትዮጵያዊነትን ነው። ኢትዮጵያዊነትን መስበክ 33 ዓመት ወንጀል ሆኗል። በእነ አብይ ወንጀል ሆኗል። አንድ አሜሪካን ሲባል ወንጀል አይደለም። አንድ ኢትዮጵያ ሲባል ወንጀል ነው። ኮሎናይዝ አልተገዛው ማለት ወንጀል ሆኗል። ኮሎናይዝነት ይናፍቃቸዋል። ተገዝተናል ይላሉ። የኢትዮጵያ ዕድሜ 150 ነው ይላሉ። የኢትዮጵያ ዕድሜ 100 ነው ይላሉ። ኢትዮጵያዊነትን ያገናጸፍንበትንና ጣሊያንን ያዋረድንበት አንድ የሆንበት ታጋሽነትን አብይነትን ይሄ ሁሉ ከብሔር ብሔረሰብ ጋር የሰራውን አማራ 670 መጽሐፍ ጽፈውበት ጥላቻ አድርገው አማራ ወራሪ ነው የመሬት ወራሪ ነው ብለው ስለው ዛሬ አማራ እየተፈናቀለ ይገኛል። ሌላውን ብሔረሰብ እየተፈናቀለ ይገኛል። አማርኛ መናገር ወንጀል ነው። ግዕዝ ቋንቋ እነ ጀርመን እና አሜሪካን እና እስራኤል እያስተማሩበት እኛ ሀገር ግዕዝ ቋንቋ ወንጀል ሆነ። የኛ ሀብት ሆኖ የኛን ሀብት አሳልፎ ለሌላ መስጠት ከዚህ በላይ ውርደት የለም። ትናንትና እነ ምኒልክ ይሄንን ጭምር ነው የታገሉት። ይሄንን አብሮነት ነው የታገሉት። ይሄ እንዳይሆን ነው የታገሉት። ዛሬ በእኛ ልጆች በእኛ ዜጎች የጥቁር ነጮች እና አብይ አህመድ እነሱ ካሌሉ ሰርዶ አይብቀል ብለው ፖለቲካ ሰርተው ኢትዮጵያን እያመሷት ነው። ስለዚህ ኢትዮጵያ አትታመስም ነው። መጀመሪያ ራሱን አማራ ራሱን ሊያድን ራሱን ሊያውቅ በራሱ አካባቢ ተደራጅቷል። ህወሓትን በራሱ አካባቢ ነው የተደራጀው። ኦጋዴን ነፃ አውጪን በራሱ አካባቢ ነው የተደራጀው። ኦነግን በራሱ አካባቢ ነው የተደራጀው። ቅማላም ይሉናል። ዛሬ ለዚህ ስርዓት አብይ እየሰራበት ላለው ስርዓት ህወሓት ቅማል በልቶት ነው 17 ዓመት መከራ አይቶ የመጣው። የአማራ ፋኖ የህልውና የማንነት ጥያቄ 3 ዓመት የአብይን ስርዓት ኮትኩቶ ከስር እስከ ላይ አጥፍቶታል። ዜጎች እንዳይገናኙ አድርገውታል። ግብር እንዳይከፈል አድርጎታል። ይሄን ሌባ ስርዓት ነው የምንቃወመው። ጎበዝ አላበዛም። ከዚህ አንፃር ነው አማራ የሆንክ እንዳትሸወድ። ትግሬ ጠላት አይደለም፣ ኦሮሞ ጠላት አይደለም፣ ሶማሌ ጠላት አይደለም፣ ወላይታ ጠላት አይደለም። ጠላት ስርዓቱ ነው። እናሸንፋለን። የአማራ ፋኖ የህልውና የማንነት ጥያቄ የዘር ጥላቻ የለውም፣ የሃይማኖት ጥላቻ የለውም። የገደል አፋፍ ላይ ያደርሰውናል። የአማራ ህዝብ ያለው ምርጫ ወይ ወደፊትም ከሄደ ገደል አፋፍ ነው፣ ወድቆ መሞት ነው፣ ወደ ኋላም ከገጠመ መሞት ነው። ስለዚህ ጠላቶችን ገጥሜ እየጣልኩኝ መሞት ይሻለኛል ብለን የገባንበት። እንደዚህም ሆኖ ይሄ ሁሉ ግፍ እየተፈጸመብን ማንንም ህዝብ ጠላታችን ነው ብለን ግን አልፈረጅንም። የኦሮሞ ህዝብ ጠላታችን ብለን አልፈረጅንም። የትግራይን ህዝብ አልፈረጅንም። የየትኛውን ህዝብ ከእናንተ በላይ ምስክር የለም። አሁን እዚህ ቁጭ ብላችኋል። የተማረኩትን እንኳን እናቶቻችን እየገደሉ ልጅ ህፃናትን እየገደሉብን ጥይት ጨርሰው ሲማረኩ እንኳን አክሞ ገንዘብ ሰጥቶ ነው ወደ ቤተሰቦቹ የሚልከው። አሁን ሰሞኑን የጀመሯት ድራማ ብልጽግና ስለጨነቀው የጀመራት ድራማ ነች። እቺን ደግሞ የአማራ ህዝብ ገና ሲሉ እኛ ሂ ብለን ድረስ እንደርሳለን። እናቃቸዋለን፣ ሴራዋን እናቃታለን። በወልቃይት በኩል ሰራዊቱን አስገባ። ስለዚህ አሁን ፋኖ መግለጫ ይስጥ እያሉን ነው። በመጀመሪያ ደረጃ ፋኖ ሽፍታ ነው፣ እየለቃቀምነው ነው፣ ጫካ ለጫካ ነው የሚሮጠው ሲሉን ነበር። አሁን የሚወረን ከባድ ጠላት መጣብን ሲሉ ፋኖ መግለጫ ይስጥ አሉ። ፋኖ ኃይለኛ ነው ማለት ነው። ፋኖ እነሱ እንደሚሉት ጫካ ለጫካ የሚሮጥ ሽፍታ አይደለም ማለት ነው። ለዛ ነው የሱ ቃል የተፈለገው። ከመንግስት በላይ የሚታመነው ፋኖ ነው ማለት ነው። ወይም ደግሞ የአማራ ህዝብ ከመንግስት በላይ ፋኖን ያከብረዋል ማለት ነው። መግለጫ ይስጥ ነው የተባለው ከዛ አንጻር ነው። የራሳቸው ሽንፈት ገልጸውልናል። ሲቀጥል ግን ፋኖ የተፈለገው በእነሱ የህፃን አስተሳሰብ ፋኖ መግለጫ ጽፎ እኔ እቃወማለሁ የሚደረገውበትን ወረራ ሲል ኦኬ ከተቃወም ናንግ ባና ህወሓትን ግጠም ተብሎ ገብቶ ከኋላ ከቦ በአንድ ጊዜ ሊያቃጥለው ፈልጎ ነው፣ አሻሮ ሊያደርገው ፈልጎ ነው ፋኖን። አንደኛው ይሄ ነው። ሁለተኛ ደግሞ እኔ ደግፋለሁ እንኳን ገቡ ካለ ደግሞ ተመልከቱ ብሎ የፋኖን አንድነት ለመክፈል በተለይ በወልቃይት በኩል ያለውን ኬስ አያችሁ። የጎንደር መሬት ሲወሰድ ፈቃደኛ ነው ፋኖ የህወሓት አሽከር ነው ብሎ ፋኖን ለሁለት ለመክፈል የተደረገ ሴራ ነው።
ከዚህ በፊት ህወሓት ብዙ ጊዜ ወልቃይት ለመግባት ሞክሯል ብለው ሲናገሩ ነበር። ወደ 17 ጊዜ መክተን መልሰናል ሲሉ ነበር። ዛሬ ምን መጣና ነው ህወሓት ጉልበት አግኝቶ የመጣ ወልቃይት የገባው? የፋኖ አንድነት ስላስፈራቸው የአማራን ህዝብ ትግል ለመክፈል ስለፈለጉ ናግ ብለው ግባ ብለው ጋብዘውት ነው ያመጡት። የተፈጠረውም የጌታቸው ረዳ ሰዎች ናቸው። ሀራ መሬት ይሉሃል፣ ብልጽግና ናቸው። ስም ልብስ እየቀየሩ የሚመጡ ሰዎች ናቸው። ይህንን ነገር ሁላችንም እናውቃለን፣ ሁላችሁም ታውቃላችሁ። ስለዚህ አንሸወድም። ፋኖ በብልጠት ያለፈው ነገር ምንድነው? መግለጫ አለመስጠቱ፣ ዝም ማለቱ ብልጽግናን አሳፍሮታል፣ አንገቱን አስደፍቶታል። በዚህ ብልጠት ደግሞ እንቀጥላለን። እነሱ ወገኖቻችንን ሲጨፈጭፉ፣ ህፃናትን ሲገሉብን በድሮን አትጨፍጭፉን፣ ህፃናትን፣ አባቶችን፣ እናቶችን እየገደላችሁብን ነው ስንል የሀገሪቱ ጠቅላይ ኤታማዦር ሹም መሳሪያ ትመርጡልንም እያለ ሲስቅብን ነበር። ኦኬ፣ እኛ መሳሪያ ማንመርጥላችሁ ከሆነ እኛ ደግሞ አጋሮቻችንን ደግሞ እናንተ አትመርጡልንም። እኛ ከፈለግነው ጋር የአማራን ህዝብ ትግል ከሚደግፍ አካል ጋር እንጣመራለን። እናንተ ቦምብ ከታጂክስታን ስታመጡ፣ ድሮን ከኢራን ስትገዙ፣ ከቱርክ ስትገዙ፣ ከነ ራሻ ከነ ዩዝቤክስታን ከየትም ከነ ዩክሬን ሁሉ ሳይቀር በዚህ ጦርነት ማለት ከነሱ ጦር መሳሪያ እየገዛችሁ ስትጨፈጭፉን እኛ ደግሞ ከየትም እናመጣለን። ኢትዮጵያ ውስጥ በነገራችን የነጻነት ታጋዮችን የግብጽ ተላላኪ የኤርትራ ተላላኪ ማለት ድሮ ፋሽን ያለፈበት ማሸማቀቂያ ነው። አሁን እኛ አናፍርም። ሌላውን ህዝብ እንበድል ካላለን ለራሳችን ነጻነት በመናረገው ትግል አናፍርበትም። እያንዳንዳቸው ደግሞ ጠላቶቻችን ህዝባችን ኦሮሚያ ክልል ውስጥ እንደ እንስሳ እየታረደ ቢሆንም ጠላታችን የኦሮሞ ህዝብ ነው አላልንም። እዛ ውስጥ የሚገሉንን ግን እናውቃቸዋለን፣ በስም እናውቃቸዋለን። እነሱ ሰዎች የአማራ ትግል ያሸንፋል። ስናሸንፍ እነዚህ ሰዎች ፍትህ ፊት ይቆማሉ። ፍትህ እንፈልጋለን፣ በህግ ማለት ነው። የአውሬ ህግ፣ የደቦ ህግ ፍርድ አይደለም። ኢትዮጵያውያን በሙሉ በዚህ በሚመጣው ፋኖ ካሸነፈ በኋላ ተባብረን በዚች ሀገር እስከምኖርን ድረስ ተባብረን ሁላችንንም እኩል የሚያደርግ ሰውነታችን እንደ ሰውነት የሚዳኘን ፍትህ የሚሰጠን ስርዓት እናኖራለን። ለዛ ስርዓት ደግሞ ሁሉም የኢትዮጵያ ህዝብ መተባበር አለበት። ይሄ ዛሬ ለአማራ ስለመጣ ጭፍጨፋው በእኛ የሚቀር አይደለም። ሁላችንም ተባብረን ሱማሌው፣ አፋሩ፣ ወላይታው፣ ሲዳማው፣ ጋምቤላው ከጋምቤላ ተጀምሯል። አሁን ኦኬ፣ ግፋችን የተለያየ ቢሆንም እጣ ፈንታችን አንድ አይነት ነው። የነገ ቀናችን አንድ አይነት ነው። መጥፎም ከሆነ መጥፎ ነው የሚሆነው፣ ጥሩም ከሆነ ጥሩ ነው የሚሆነው። ስለዚህ ጥሩ እንዲሆን ከፈለግን እንተባበር፣ ሁላችንም አንድ ኢትዮጵያን እናኑራት። ከዛ በኋላ የሚመጣው ስርዓት ግን ሁላችንም በክብር የሚቀበለን እኩል እንደ ሰው ትሪት የሚያደርገን መሆን አለበት። ለዛ ነው ትግላችን። ወንድሞቼ ጀግኑ፣ በርቱ። በጣም አመሰግናለሁ። ይሄ ነው ሐሳቤ። አንዳንዴ ምድር ላይ የሌለውን ሶሻል ሚዲያ ላይ እየተሰራ ያለው ሴራ በጣም እያሳቀኝና እያስገረመኝ ያለበት ነገር ላይ ነው ያለሁት። ለምን ቢባል ድርጅቱ ልክ አይደለም ብለው ቀይ መስመር አስመረው ሲንጫጩ ሲባሉ፣ እንዴት እኛን ሳያማክሩ እንዴት እንደዚህ ሆነ፣ እንዴት አንድነት ሆኑ እያሉ ሲባሉ የነበሩ ሰዎች ዛሬ ላይ ደግሞ ተገልብጠው ለምንድነው መግለጫ ማይሰጥ ፋኖ? ለምንድነው ለእንደዚህ በወልቃይ ምናምን እየተደረገ ነገር መግለጫ ስለገባው ነው መግለጫ ሆኖብናል ማለት ነው። እኛ የአማራ ተወላጅ የሆነ ሁሉ አማራ የሆነ ሁሉ ሁሉን ነገር ሴራውን ጠንቅቆ ያውቃል። አይደለም አማራ ከሌላው ብሔር ብሔረሰብ ጠንቅቆ ያውቃል ሴራዋን ማለት ነው። ስለዚህ እንደዚህ ያሉ የሚጮሁ የሚለፈልፉ ሰዎች እነማን ናቸው የሚለው ነገር ላይ ነው ማየት ያለብን። እነማን ናቸው? ድርጅቱን አንፈልገው ሲሉ የነበሩ ሰዎች ዛሬ ላይ ደግሞ ተገልብጠው መተው እንዴት ነውና ነው መግለጫ ይስጡን፣ መግለጫ እንዲህ ነው እየተባሉ የሚወራበት ምክንያት ለማን ነው የሚለውን ነገር አስተውለን ማየት ይኖርብናል። እኛ ዛሬ የሉና ትግራችን ከማን ጋር ነው? ወደ ኋላ ነው ወደፊት ነው የሚለውን እናንተ ልጠይቅ። የኛ ወደፊት ነው። ወደ ኋላ የሚያወሩት እዛው ወደ ኋላ ያወሩ። የአማራ ህዝብም እንዲህ ብሔር ብሔረሰብም ጠንቅቆ ያውቀዋል በምንና በምን እዚህ ነገር ውስጥ እንደገባን ማለት ነው። ስለዚህ እኛ ለማን ነው ማብራሪያና መግለጫ የምንሰጠው ከተባለ ለማንም የለብንም፣ ለማንም የምንሰጥበት ምክንያት የለንም። ዓላማችንን ጠንቅቀን እናውቃለን ማለት ነው። እንዴ ምን ማለት ነው? አንፈልገውም፣ የለም በትነነዋል፣ ጠፍቷል ሲሉ አልነበረ? ዛሬ ላይ ምን ማብራሪያ መስጠት ነው? ለማን ነው ማብራሪያ የሚሰጠው? የለንም እኮ የሉም እኮ። ምንድነው የምንለው እኛ? ጠፍቷል፣ እጅ ሰጥቷል፣ የለም ፋኖ ወደ መንግስት ገብቷል እያሉ አልነበረም እንዴ? ሄደው ይጠብቁ እንጂ አሁን ወረራ ተደርጓል። የአማራ ህዝብ ሄደው ያንን ይከላከሉ፣ አለቀ በቃ። እንዴ ከዛ ውጭ እኛ ለነዚህ ሁሉ ለ24 ሰዓት ለሚያወራው ሁሉ ማብራሪያ የሚሰጥበት ምክንያት ምንድነው የሚለው ነገር ላይ አትኩረን ልናይ ይገባል። ምድር ላይ ያሉትን ታጋዮችን ሶሻል ሚዲያ ላይ ያለው ነው የሚመራው ከሆነ እንወቅ።
ሶሻል ሚዲያው በተለያየ ምክንያት የሚሰጠውን እንትን የሚመልስ ከሆነ ብናገር ደስ ይለኛል። ከዛ ውጭ ግን የማንንም ሰካራም ጠጥቶ መጥቶ ፋኑን የሚዘልፍ የሆነ አለቃውም የሆነ ነገር ተናግሮት መጥቶ ቤቱን ከፍቶ የሆነ ነገር የሚል ከሆነ እንዴት ነው? እንደዚህ ሰዎችን እንዴት እንለይ? በንጹህ ስለንቦና በንጹህ አንደበት በንጹህ ማንነት የሚደግፍ ድርጅቱን እንደ ድርጅት ህዝብን እንደ ህዝብ አመራርን እንደ አመራር የሚጠብቅ የሚከላከል ከሆነ ኦኬ። የግል ደግሞ እንደዚህ ችግር ድርጅቱ ላይ እንደዚህ ያለ ነገር ካለም በውስጥ መነጋገር፣ በውስጥ ማስተባበር፣ በውስጥ መወያየት እየተቻለ የምንድን ነው ሚዲያ ላይ እየተወጣ እንደዚህ ዘራፍ ልቀቁኝ፣ እንዲህ ነው ይበተን፣ ቀይ መስመር፣ ይሄ እንደዚህ ነው፣ ይሄ እንደዛ የሚባለው ነገር ይሄ ከጠላትነትና ጠላት ያልተናነሰ ጠላቶች ናቸው። አንደበታቸው ደጋፊ ነን ይላሉ፣ ውስጣቸው ምንም የማይታወቁ አራመኖች እንዳሉ ይታወቃል። ስለዚህ ከእንደነዚህ አይነቶች እንታቀብ፣ ከእንደነዚህ እንከላከል። የኞች ልጅ ደግሞ በእንደነዚህ አይነት ቦታ ላይ የሄዳችሁ ታፕ ኮፕሊንግ የምታደርጉ ሰዎች ከነሱ አትተናነሱም። እነሱን የምትከተሉ ሰዎች ከነሱ ከሚናገሩት በላይ እንደማትተናነሱ አውቃችሁ ራሳችሁን ታቀቡ ልል ነው የምፈልገው። አመሰግናለሁ። የሰማሁትን ልናገር ብዬ ነው። እናንተ ጫካ ነው የምትኖሩት ብለዋል። አዎ ጫካ ነው የምንኖረው። ማንም መንግስት ለሚሆን ጫካ ተደራጅቶ ነው መንግስት ይሆን። በየትኛው ሀገር ላይ ነው ጫካ ሳይደራጅ መንግስት ይሆን? ሲቀጥል በሰለጠነ ዘመን ላይ 21ኛው ክፍለ ዘመን ላይ ነው ያለ ነው። እኛ በሰለጠነ የትጥቅ ትግል በሰለጠነ የሐሳብ ትግል ነው ያለው። 21ኛው ክፍለ ዘመን ላይ ነው ያለው። ሐሳቡን ሸራርኩ መወያየት እንጂ እንዴት ብሎ እንዴ ስለ እውነት ከተባለ አማራው ነው ከአማራው ላይ እየተበደለ አይደል? እንዲህ አይነት ከመንግስት ጎን ሳንቆም ከህዝብ ጎን ነው መቆም ያለን። እኔ አንድ የደረሰው ልንገራችሁ። አጫሉ አንዴሳ ሲሞት ከአዲስ አበባ 100 ኪሎ ሜትር ላይ ከምትገኘው ወሊሶ ከተማ 2 አጎቶችን አጥቻለሁ።